ይህ የሞተችበት ምክንያት ሳውዲ ወደ ኢትዮጵያ ስትገባ የኢትዮጵያ ሌባ ፖርሷን ይዞ ሲሮጥ እሷም ስትሮጥ እናንተ አመናችሁ ጃኒ የሆነ ወንጀል ሰርታኒ ሞቶባታል። ሰው አስገራችሁ ሊያሸው ስለ ሊያሸው ፕሮሚስ የገባችልኝ ነገር አለ። ስለዚህ ፕሮሚስ የገባችልኝ ነገር ሳትሰጠኝ ባካችሁ ዩቲዩብዋንም እንዳታዘጉባት እንደገና ደግሞ እስር ቤትም እንዳታስገቡ። እንዴ ፕሮሚስ ገብታልኛለች የሆነ እቃ ትልቅ እቃ። ሰላም ሀባይቢ እንዴት ናችሁ? እንደተከረማችሁ እንደተቆያችሁ ሰላም ናችሁ? የደህና ናችሁ? እኔ በጣም ደህና ነኝ። ቲጂ ነኝ ከቲጂ ኩታበር ቲዩብ። ውድ ተመልካቾቼ ዛሬም በድጋሚ በሌላ ቪዲዮ ተመልሼ መጥቻለሁኝ። ውዶችዬ በባለፈው በለቀኩት ቪዲዮ በነብሴ ቲዩብ ሞት ሁላችንም አዝነናል። ሁላችሁም አዝናችኋል። ነገር ግን ደግሞ ቅር ያላችሁ አለ። ፎቶዋን ለምንድን ነው የምትለጥፉት ብላችሁ ብዙዎቻችሁ ኮሜንት አድርጋችኋል። በነገራችን ላይ ቪዲዮ ሰው ጋር ሲደርስ ሁሉም ሰው ዱዓ ያደርግላታል፣ ሁሉም ሰው ያዝንላታል። አላህ ጀነተ ፍርዶስ እንዲወፍቃት ሁሉም ዱዓ ያደርግላታል። ያንን በማስመልከት ነው። አስፈላጊ ከሆነ ደግሞ ቪዲዮውን ማጥፋት ይችላል ማለት ነው፣ ቅር እንዳይላችሁ እና ሁላችንም አዝነናል። አላህ ጀነተ ፍርዶስ ይወፍቃት እና የሞተችበት ምክንያት ምንድነው እያላችሁ አብዛኞቻችሁ ጠይቃላችሁ። እንግዲህ የሞተችበት ምክንያት ከሳውዲ ወደ ኢትዮጵያ ስትገባ የኢትዮጵያ ሌባ ፖርሷን ይዞ ሲሮጥ እሷም ስትሮጥ ወደቀች። ከወደቀች በኋላ ኩላሊቷን በዛው ማለት ነው በዛው ሰበብ ኩላሊቷን ታመመች። እንግዲህ በዚህ ምክንያት ነው ይባላል። አላሁ አለም አልሞህም ያኔ አላህ ያው ሰበብ እንትን ሲልልን ነው እንጂ ሁላችንም ከቀናችን አናልፍም። ሁላችንም ነገ ጧት ሟቾች ነን። አላህ መጨረሻችንን ያሳምርልን። እሷም ደግሞ አላህ ጀነተል ፍርዶስ ይወፍቃት። ለቤተሰቦቿም ደግሞ መጽናናትን፣ ለባሏም ደግሞ በጣም የሚያሳዝን ነው። ባልየው በጣም ነው አንጀቴን የሰበረው። በራሳችን አድርገን ስናየው እጅግ በጣም ልብ ይሰብራል። ወላሂ እንደዛ የሚዋደዱ የሚፋቀሩ ባልና ሚስቶች ትላንትና አንድ የነበሩ ባንዲ ሲሳሳቁ ከጎኑ የነበረች ሴትዮ ዛሬ ግን በሞት ተለይታው እንደዚህ እንስቅስቅ ብሎ ሲያዝን እጅግ በጣም ያሳዝናል። በጣም ነው ልቤን የሰበረኝ ባልተቤቷ ማለት ነው። ልጆቿም ደግሞ አላህ ያሳድጋቸው፣ አላህ የሶብር ውሃ ያጠጣቸው ቤተሰቡን በሙሉ ማለት ነው። በተለይ ለልጆቿና ለባለቤቷ በጣም ከባድ ሀዘን ነው ወላሂ ነው የምላችሁ እና ሁላችንም ዱዓ እናድርግላት ኢንሻአላህ። ላጉር ልንገራችሁ ሊያሸው ፕሮሚስ የገባችልኝ ነገር አለ። ስለዚህ ፕሮሚስ የገባችልኝ ነገር ሳትሰጠኝ ባካችሁ ዩቲዩብዋንም እንዳታዘጉባት እንደገና ደግሞ እስር ቤትም እንዳታስገቡ። እንዴ ፕሮሚስ ገብታልኛለች የሆነ እቃ ትልቅ እቃ በጣም ፈልገው ጋይስ በጣም የሚያስፈልገኝ ለኢድ የሚያስፈልገኝ እቃ ፕሮሚስ ገብታልኛለች። በሰው ፊት በ5000 ህዝብ ፊት ነው ፕሮሚስ የገባችልኝ። ስለዚህ አደራችሁ ቤተሰቦች የኔ ቻናሌ ቤተሰቦች ማለት ነው ከሊያ ሾው ጎን እንድትቆሙ ፈልጋለሁ። ሂዳችሁ ሰብስክራይብ እንድታደርጓት ፈልጋለሁ። ፕሊዝ እስከምሰጠኝ ድረስ ነው። ከዛ ወዳ ግን ይውላችሁ የራሷ ጉዳይ። ቢሻት ቂሊንጦ ትግባ፣ ቢሻት ደግሞ ካርቼሌ ትግባ፣ ቢሻት ደግሞ ቱርክ ትግባ፣ እኔ የሚያገባኝ ነገር የለም። እንዴ ቲቪ ፕሮሚስ ገብታልኛለች። ቲቪ ሊሰጠኝ ማለት ነው። ማርያምን ብላ ምላ ተገዝታ እኔ ጠጥታም ይሁን አላቀም፣ ብቻ ሰክራም ይሁን አላቀም፣ ብቻ በስካር ይሁን አላቀም፣ ዞሮ ቲቪ እንደምትሰጠኝ ፕሮሚስ ገብታልኛለች፣ ቃል ገብታልኛለች። ስለዚህ ቲቪን እስከምትሰጠኝ ድረስ አደራችሁን እስር ቤት እንዳታስገቧት። ምንም እንድትሆንም አልፈልግም። መጥባ يلا قومي يلا ايه روي ايه يا شغالت يلا يا بنات ما في مشكلة يلا روي مطبخ يلا قصلي يلا سوي قوية مندرو جايس مندرو يبالو متوكس مندرو يلا سوي قوية يلا ترتبي مش اسمه ملابس يلا روحي هلا مني مدام كله من مدام جايس يا الكسندر ربيت امبابي ያሾን በንግግሯ ሰው በማንቋሽሿ በመናምን ለሰራተኛ ክብር ባለመስጠቷ
እናደድባታለሁ። ነገር ግን ደግሞ በዚህ ልክ ሰዎች ሲረባረቡባት ኔቨር ከሷ ጎን ነው የምቆመው። ሌሽ ያኔ ምን ሰራች? ከሰው የተለየ ነገር የሰራችው ነገር የለም። ኦኬ ምድረ ምናምን ታም ከየትም እየተሰበሰብሽ ሪፖርት ማድረግ አትችይም የሰው ቻናል። በዛ ላይ ደግሞ የሷ ቻናል እንደዚህ በቀላሉ እናንተ እንደምታስቡት የሚዘጋ አይደለም ጋይስ። አትድከሙ። እናንተ አመናችሁ ጃኒ የሆነ ወንጀል ሰርታለች አሉ እየተባለ ነው። ካልሰማችሁ ልንገራችሁ ብዬ ነው። አመናችሁ ግን እንደገና ደግሞ አካውንቷ ለሶስተኛ ጊዜ ሊዘጋ ነው። አይገርማችሁም? እውነት ይመስላችኋል? ምድረ ምቀኞች። ሰው ሲያልፍለት አትወዱ። እኛ ሀበሻዎች ሰው ሲያልፍለት አንወድ፣ ሲሰራ አንወድ። በቃ ከኛ በታች ሲሆን ነው የምንወደው አይደለ? እኔ እኮ አሁን ኬት ብለው እንዳመጡት የሚገርም ነገር ጃኒ ሰው ምንድነው? ሰው ሞቶባታል፣ ሰው አስደፍራለች፣ ሰው ምን ብላለች? ምንድነው? እኛ ከብትነን እንደምናምነው ምድረ ምቀኛ። ለምቀኛ ህዝብኛ አናምንም ጋይስ። ውሸቴን ነው። እኔ ጃኒን በጣም ነው የምወዳት። ምክንያቱም ይሆናላ ሰው ላይ አትደርስም። ሰው ሲለወጥ ደስ ይበላችሁ። ሰው ሲለወጥ ሲሰራ ደስ ይበላችሁ። እንዴት ምን አጠፋች እቺ? ቆይ ምን ተናገረች? ምድረ ዘረኛ አለ አይደል? ቲክቶክ ላይ ዩቲዩብ ላይ ምድረ ዘረኛ አለ አይደል? ይደርስም ሰው ሲለወጥ ደስ ይበላችሁ። ሰው ሲለወጥ ሲሰራ ደስ ይበላችሁ። እንዴት ምን አጠፋች እቺ? ቆይ ምን ተናገረች? ምድረ ዘረኛ አለ አይደል? ቲክቶክ ላይ ዩቲዩብ ላይ ምድረ ዘረኛ አለ አይደል? ለምን የነሱን እንትን አትሉትም? አታዘጉትም የነሱን ቲክቶክ? ለሶስተኛ ጊዜ 1 ሚሊዮን ከ1 ሚሊዮን ያለፈ ቲክቶኳን እንዴት ይዘጋባታል? ሐራም ሌሽ ኪዳ ሀቢቢ ሌሽ ኪዳ ሀባይቢ ሌሽ ዩቲዩብ ብቻ ነው አልዋል እንደገና እንዳይዘጋ ማለት ነው። እኔ በዚህ ልክ ሰው እንዴት ይረባረባል? ብትታረም ጥሩ ነው። ምክንያቱም በጣም በብዙ ሰዎች ላይ ሙድ ትይዛለች ልበላችሁ፣ ታሳቅቃለች። ሊያሾው የእውነት ነው የምላችሁ። ልጅ የአረብ ሀገር እህታችን ናት። ሰውን ዝቅ ታደርጋለች። በነገራችን ላይ ሰውን ዝቅ ታደርጋለች። ስለ ሰው ነው የምትፈተፍተው። በትንሹ ብትቀጣ እዚሁ ሶሻል ሚዲያ ላይ ማለት ነው ብትቀጣ በትልልቅ ሰዎች ለምሳሌ በነ ዮኒ ማኛ በምናምን ብትቀጣ ሁለተኛ እንዳይደገማት ማለት ነው አድርጎ መቀጣጫ ብትደረግ ጥሩ ነው። ነገር ግን ዩቲዩቧን ማለት ነው የእንጀራ ገመዷን ልጇን የምታሳድግበትን በዚህ ልክ ተረባርባችሁ ማዘጋት እጅግ በጣም አስፈላጊ አይደለም። እጅግ በጣም ከባድ ነው ጋይስ። እሷም በጣም አልቅሳለች፣ አይታችኋታል። ወይኔ ሜደ እኔ ካንቺ አንቺ ከኔ ቲክቶክ ላይ ላይቭ ላይ እንባን መቆጣጠር እስከሚያቅታት ድረስ ነው ያለቀሰችው። ልጇን የምታሳድገው በዩቲዩብ ነው። እንደገና ደግሞ ሲንግል ማም ነች። ሲንግል ማም መሆኗን ነው የምናውቀው። አይ ዶንት ኖ ከኋላ እንግዲህ ከጀርባዋ ወንድ ይኑር አይኑር እሱን የሚያገባን ነገር የለም። ኬኳን ነው ማየት ጋይስ። ኬኳን እዩ። ልጅ አላችሁ፣ በተለይ ልጅ አላችሁ። ልጅ እስኪ ያስባችሁታል? ልጅን የመሰለች ልጅ ትታ እስር ቤት ብትገባ ምን ትጠቀማላችሁ? ምንም የምትጠቀሙት ነገር የለም። እቺዬ እንግዲህ እኔ ፕሮሚስ ገብታልኛለች። ፕሮሚስ የገባችልኝ ምንድነው ቲክቶክ ላይቭ ላይ እሷ አዲስ ቲቪ ገዝታ ለኔ ቲቪ እንደምትሰጠኝ ፕሮሚስ ገብታልኛለች። ፕሮሚስ ስለገባችልኝ ያንን ቲቪ ሳትሰጠኝ ደግሞ እንዴት ታስር አልፈልግም። እኔ እውነቴን ነው የምላችሁ ቤቴ ውስጥ ቲቪ የለም ጋይስ። ለጥቅምሽ ነው አትበሉኝና ለጥቅምሽ ነው እንዳትሉኝ። ግን ፕሮሚስ የገባችልኝን እቃ ካልሰጠችኝ እኔ ከርቼሌም ተውረድ አያገባኝም። እንዴ ፕሮሚስ ሰው ከጥቅም ጋር ነው ዛሬ ያለው እንዴ። ስለዚህ ፕሮሚስ የገባችልኝን ቲቪ ሳትሰጠኝ ፕሊዝ እንዳታሳስሯት ጋይስ። አደራችሁን የምትይዛቸውን ሰራተኞች በጣም ነው የምታከላፍታቸው ምናምን እያየ ነው ሶሻል ሚዲያ ላይ ማለት ነው። ደግሞ እኔ ዩቲዩብ እንድዘጋ በፍጹም አልፈልግም። ማንኛችንም ዩቲዩብ ቻናል እንደዚህ በቀላሉ የሚዘጋ አይደለም። ዩቲዩብ ቻናል በነገራችን ላይ ሪፖርትም ቢደረግ የእሷ ቻናል በጣም ረጅም ጊዜ የጀመርን ሰዎች ዩቲዩብ ቻናል ለማዘጋት በጣም ከባድ ነው ጋይስ። ብዙ ፕሮሰስ አለው፣ ቶሎ አይዘጋም፣ ይገመግሙታል። እና ስለዚህ ዩቲዩብን ባታዘጉባት እኔ ደስተኛ ነኝ ጋይስ።
ምክንያቱም ብዙ ለፍታበታለች እዚህ ለመድረስ ብዙ ነገር ለፍታበታለች ብዙ ነገር አይታበታለች ብዙ ስድብ ተስተናግዳበታለች ገብቷቸዋል ስለዚህ ፕሊስ ዩቲዩብዋን አታዘጉባት